ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸው ዘገባዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። ህወሓት የስም ማጥፋት ዘመቻ ተከፍቶብኛል አለ። ድርጅቱን ያስቆጣ ዘገባና መግለጫ እንዲያወጣ ምክንያት ስለሆነው ጉዳይ መረጃችን ይዟል። የጎንደር ከተማ ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን በቁጥጥር ስር አዋልኩ አለ። በሌላ ዜና ፋኖ በማዘጋጃ ቤት ላይ ጥቃት አደረስኩኝ ብሏል። የኢትዮጵያ ባንኮች በቢሊዮን የሚቆጠር ገንዘብ መጭበርበራቸው ተሰማ። ባንኮቹ በአንድ ዓመት ብቻ ቢሊዮኖች መጭበርበራቸው ተሰምቷል። የጤና ባለሙያዎች ጥያቄያቸው ካልተመለሰ ማከም እንደሚያቆሙ አሳሰቡ። የጤና ባለሙያዎቹ ማስጠንቀቂያ መንግስት ህገወጥ ሲል እንደማይችሉ አሳስቧል። የትግራይ ጊዜያዊ አስተዳደር ዋና ትኩረቱ ክልሉን መልሶ መገንባት ላይ ነው አለ። ክልሉ ወደ ዳግም ጦርነት የሚገባበት ምክንያት የለም ተብሏል። ወደ ክልሉ የተጓዙ ጀነራል የሚመለከት ጉዳይም ይዘናል። ዘለንስኪ ሀገራቸው ላይ በተቃጣው ጥቃት ምክንያት ጉብኝታቸውን እንዲያቋርጡ ተገደዱ። አሜሪካ በበኩሏ ሩሲያን አስጠንቅቃለች። ባና 24 እነዚህና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። ህወሓት የስም ማጥፋት ዘመቻ ተከፍቶብኛል አለ። ድርጅቱ በትናንትናው ዕለት አመሻሽ በፌስቡክ ድረገጹ ባወጣ መግለጫ የስም ማጠልሸት ዘመቻ ተከፍቶብኛል ብሏል። ህወሓት በስም ያልጠቀሰው ግን የጥፋት ሲል የጠራ ቡድን ዘመቻ ከፍቶብኛል ሲል ከሷል። ይህ በህወሓት የጥፋት ተብሎ የተጠራው ቡድን ሚዲያን በመጠቀም ድርጅቱን እንዲከፋፍል ስትራቴጂያዊ እቅድ ይዞ እየተንቀሳቀሰ ነው ብሏል። ይህ በህወሓት ክህደትን ፈጽሟል የተባለው ቡድን በድርጅቱ ትግልና በህዝብ ማዕበል ተወግዷል ሲል መግለጫ ያስቀምጣል። ሆኖም አሁንም ይህ በስልጣን የነበረ ቡድን ጀምሮት የነበረው የጥፋት የተባለው ፕሮጀክት አጠናክሮ በመቀጠል የትግራይ ህዝብ ካለመሪ ድርጅት ለማስቀረትና የህዝቡን አንድነት ለመከፋፈል ካለ እረፍት እየሰራ ይገኛል ሲል ወንጅሏል። ይህም ቡድኑ ኢትዮፎረም የተባለውን የዩቲዩብ ቻነል ተጠቅሞ ሊያጠፋኝ ሞክሯል ብሏል። ይህ በዩቲዩብ ቻነሉ ለ21 ደቂቃ ከ30 ሰከንድ በቆየው ትንታኔ በተለይም የድርጅቱ ውሳኔዎችና እርምጃዎች በትግራይ የተካሄደው ደም አፋሳሽ ጦርነት በፊትና በኋላ ይዳስሳል። ህወሓት ለመመከት ተብሎ ከህዝብ የተሰበሰበ ገንዘብ የተደረሰ በድርጅቱ የተፈጠረን ልዩነት ተከትሎ ጠቅላይ ሚኒስትር አብይ አህመድ እንዴት ወደ ጥቅማቸው እንደቀየሩትና ልዩነቱን ወደ ክፍፍል እንዲባባስ የነበራቸው ሚና እንዲሁም ከድርጅቱ አባላቶች የነበራቸው ግንኙነትን ካነሳቸው ነጥቦች መካከል ናቸው። በተጨማሪም በክልሉ የተካሄደው ጦርነት ያደረሰው የሰውና የንብረት ውድመት ህወሓት እንዴት መቀነስ ይችል ነበር ሲልም ያነሳል። እንዲሁም ድርጅቱ ከአደጋ ለማዳንና የክልሉ ህዝብ ከጥፋት ለመከላከል በልዩነት የወጡትን አባላት በእርቅ እንዲመለሱ ማድረግ፣ ጉባኤ ማካሄድና ተጠያቂነትን ፈርተው ከስልጣን መውረድ የፈሩትን ደግሞ ዋስትናን በመስጠት እንዲገመገሙ ማድረግ የሚሉ ምክረ ሐሳቦችን የሰጠው ዘገባው በድርጅቱ መልስ ተሰጥቶታል። መግለጫው እንዳለውም የዘገባው ምክረ ሐሳብ ድርጅቱ አደጋ ላይ የሚጥል ነው። ህወሓት የትግል ድርጅት ነው አለ የሚባልን ጥርጣሬ በማጣራት ተጠያቂነት እንዲረጋገጥ የሚታገል እንጂ ወንጀለኛን ነፃ ለማድረግ የሚደራደር አይደለም። በዩቲዩብ ቻነሉ ዘገባ ከተነሱ ነጥቦች ለመከታተል ብሎ የተሰበሰበ ገንዘብ የት ገባ የሚለውን ነጥብ ያነሳው የድርጅቱ መግለጫ ከህዝብ የተሰበሰበው ገንዘብ ስርዓት ባለው መንገድ የሚታወቅ ኦዲት የተደረገና ስርዓትና ህግን ተከትሎ የሄደ ነው ብሏል። ሆኖም የትግራይ ህዝብ ያካሄደውን መራራ ህልውና ትግል ለገበያ አቅርበው መኖር የሚፈልጉ የክህደት አካላት ህዝብ ለማደናገርና የትግል መንፈሱን ለማዳከም የሚያደርጉት አጉል ሙከራ ሊታወቅ ይገባል ብሏል። ድርጅቱ በዘገባው ለቀረቡበት ክስ ያስተባበለ ሲሆን የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትር አብይ አህመድ አደረጉት የተባለውን ግንኙነትና ወሰኑት ስለተባሉ ውሳኔዎች በመግለጫው ምንም ሳይል አልፏል። የጎንደር ከተማ ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን በቁጥጥር ስር አዋልኩ አለ። ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎች ይዣለሁ ሲል የጎንደር ከተማ ሰላምና ጸጥታ መምሪያ አስታውቋል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎች መያዙን ነው ያስታወቀው። ተጠርጣሪዎች በገበያ ስፍራዎች፣ በትምህርት ቤቶችና እንዲሁም ህዝብ በሚሰበሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እንደነበራቸው ባደረገው ምርመራ ማረጋገጡን የመምሪያው ኃላፊ አቶ አልልኝ ዓለም
ሚያዝያ 17 ቀን 2017 ዓ.ም በሰጡት መግለጫ ተናግረዋል። ፍንዳታውን የሚካሄደው በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርድ በመደወል ፍንዳታው በርቀት ሆነው እንደሚያካሂዱ እንደተደረሰበትም አስረድተዋል። የመምሪያው ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማዋ አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ተብለዋል። የጸጥታ መዋቅሩ ባደረገው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል ማለታቸውንም መረጃው አካቷል። እነዚህ ተያዙ የተባሉ ተጠርጣሪዎች ከፋኖ ጋር ግንኙነት ስለመኖራቸውም ምንም ያላለው የከተማ መምሪያ የማንን ተልዕኮ ለማስፈጸም ሙከራ እንዳደረጉም ሳይጠቁም አልፏል። በሌላ ዜና ፋኖ በማዘጋጃ ቤት ላይ ጥቃት አደረስኩኝ አለ። በክልሉ የሚካሄደው ውጊያ ቀጥሎ መዋሉን ሰምተናል። ሚያዝያ 17 2017 ዓ.ም ቀኑን ሙሉ ውጊያ ነበር ያሉ ምንጮቹ ሚሊሻና የጸጥታ አካላት ውጊያ ላይ መሳተፋቸው ተናግረዋል። ታጣቂ ቡድኑ በበኩሉ 35 የመንግስት ታጣቂዎችን ገድያለሁ ብለዋል። እንዲሁም ዛሬ በዋለው ውጊያ በደጀን ወረዳ ቆቆሃ ተብሎ በሚጠራ ቦታ በአራት ኦራል እንዲሁም 2 ኤፌሳር መጥቶ የነበረውን ጠላት መመከት ችያለሁ ሲል አሳውቋል። ከውጊያ በኋላ በነዋሪዎች ላይ ጉዳት መድረሱን የገለጸው ፋኖ ቤት ለቤት በመዞርም የማህበረሰቡን ሙሉ የቤት ዕቃ እንዲወድም ተደርጓል ሲል ከሷል። ይህ በእንዲህ እያለ ታጣቂ ቡድኑ በትናንትናው ዕለት በእነማይ ወረዳ የተመን ከተማ ማዘጋጃ ቤት የቦምብ ጥቃት ማድረሱን ገልጿል። የቦምብ ጥቃቱ የጸጥታ ኃይሎች ላይ ያነጣጠረ ነው ያለው ፋኖ በጥቃቱ 6 ሰዎች መሞታቸውንና 4ቱ ላይ ደግሞ የአካል ጉዳት መድረሱን አሳውቋል። የኢትዮጵያ ባንኮች በቢሊዮን የሚቆጠር ገንዘብ መጭበርበራቸው ተሰማ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸው የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርት ላይ ነው ያሳወቀው። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን አድርጓል። ባንኩ በሪፖርቱ ላይ እንደጠቀሰው 28 የሀገሪቱ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል ብሏል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ በአጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ ብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ ማጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ ጠቅሷል። የጤና ባለሙያዎች ጥያቄያቸው ካልተመለሰ ማከም እንደሚያቆሙ አሳሰቡ። 12 ያህል ጥያቄዎችን ለጤና ሚኒስቴር ማቅረባቸውን የገለጹት የጤና ባለሙያዎች ጥያቄዎቻቸው እስከ ግንቦት 3 ቀን 2017 ዓ.ም ምላሽ ካላገኘ የሥራ ማቆም አድማን ጨምሮ ሌሎች ሕጋዊ እርምጃዎችን እንደሚወስዱ አስጠንቅቀዋል። የጤና ባለሙያዎቹ የምንሰራው ስራና የሚከፈለን ክፍያ ተመጣጣኝ ባለመሆኑ ተገቢው ክፍያ ይከፈለን የሚል ለአንድ ወር የሚቆይ የማህበራዊ ሚዲያ እንቅስቃሴ መጀመራቸውንም ጠቁመዋል። እስከ ግንቦት 3 ቀን 2017 ዓ.ም ድረስ ለጥያቄያቸው ምላሽ ካላገኙ ግን የሥራ ማቆም አድማን ያደርጋሉ። በተጨማሪ ሌሎች ሕጋዊ እርምጃዎችን ለመውሰድ መዘጋጀታቸውን ለጤና ሚኒስቴር በላኩት ደብዳቤ አሳስበዋል። የጤና ሚኒስቴር በበኩሉ የጤና ባለሙያዎችን ቅሬታ በትኩረት እየተመለከተው እንደሆነ አስታውቋል። ከፍተኛ የሕክምና ባለሙያዎችን ጨምሮ ሌሎችም የጤና ባለሙያዎች እንደሚሉት አሁን ባለው የኑሮ ውድነት የሚከፈላቸው ደሞዝና የሚሰሩት ሥራ ኑሯቸው በቅጡ ለመምራት አላስቻላቸውም። በዋናነት ለጤና ባለሙያዎቹ ቅሬታ መነሻ የሆኑት 3 መሠረታዊ ጉዳዮች የትርፍ የሥራ ሰዓትና ክፍያ ለመመጣጠን እንዲሁም የሆስፒታሎች በባለሙያ ለመመራት የሚሉ ናቸው። አስተያየታቸውን ያጋሩ አንድ የሕክምና ባለሙያ ሲናገሩ አንድ ባለሙያ በ3 ፈረቃ ለ36 ሰዓት ይሰራል። በቂ ክፍያ ግን እየተከፈለን አይደለም። የኑሮ ውድነቱ በጣም እየጨመረ ነው። አንድ የሕክምና ዶክተር የተጣራ ደሞዙ 9000 ብር ነው። አንድ ስፔሻሊስት 11300 ብር ወርሃዊ ደሞዝ ይከፈለዋል። ስለዚህ ደሞዙ በቂ አይደለም ብለዋል። ባለሙያዎቹ ዓመታት በትምህርት ያሳለፈ ሐኪም ወደ ሥራ ዓለም ሲቀላቀል ጠዋት ገብቶ አድሮ ይውላል። አሁን ደግሞ በርካታ የጤና ባለሙያ ሥራ እየተቀጠረ አይደለም የሚሉ ባለሙያዎቹ ይህ ደግሞ በርካታ የጤና ኬላዎችና የጤና ጣቢያዎች የባለሙያ እጥረት እንዲያጋጥማቸው ማድረጉንና በሥራ ላይ ለሚገኙ የጤና ባለሙያዎች ተጨማሪ ጫና እንደሚፈጥር ተናግረዋል። የትርፍ ሰዓት ክፍያ የዓለም ጤና ድርጅትን መስፈርት እንደማያሟላ የሚገልጹት አስተያየት ሰጪዎቹ በድርጅቱ መስፈርት መሠረት አንድ የጤና ባለሙያ 24 ሰዓት ሰርቶ
24 ሰዓት ማረፍ እንዳለበት መደንገጉን ያስረዳሉ። ኢትዮጵያውያን የመንግስት የጤና ባለሙያዎች ግን 36 ሰዓታት ያለ እረፍት እንደሚሰሩ ነው የተናገሩት። በሁሉም የአገሪቱ አካባቢዎች የሚገኙ አብዛኛዎቹ የጤና ባለሙያዎች የንቅናቄው ደጋፊዎች እንደሆኑ የሚገልጹት አስተባባሪዎቹ ጥያቄዎቻቸው ፖለቲካዊ እንዳልሆኑም ያስረዳሉ። ለጥያቄዎቻቸውም መንግስት ምላሽ ይሰጣል የሚል እምነት እንዳላቸው የሚናገሩት ባለሙያዎቹ ካልሆነ ግን የሥራ ማቆም አድማ እንደሚያደርጉ አስጠንቅቀዋል። የተወሰነ ቡድን ጥያቄ ለማስመሰል የሚደረግ አካሄድ ይታያል የሚሉት አስተያየት ሰጪዎቹ የጤና ሚኒስቴር ለጥያቄዎቻችን ምላሽ እንዲሰጥ የ30 ቀናት ጊዜ ሰጥተናል፣ ምላሽ ካልተሰጠ ግን የሥራ ማቆም አድማን ጨምሮ ሌሎች እርምጃዎችን ልንወስድ እንችላለን ሲሉ አሳስበዋል። ሆኖም መንግስት ጥያቄያቸው ባለሙያዎቹ ባስቀመጡት ቀነ ገደብ ባይመልስም የሥራ ማቆም አድማ ማድረግ አይችሉም ሲል ከአሁኑ አውግዟል። የጤና ተቋማት ሰራተኞች ጥቅማቸውን ለማስጠበቅ የሥራ ማቆም አድማ ማድረግ በሕግም ቢሆን አይችሉም ተብሏል። የትግራይ ጊዜያዊ አስተዳደር ዋና ትኩረቱ ክልሉን መልሶ መገንባት ላይ ነው አለ። ትግራይ ወደ ዳግም ጦርነት የምትገባበት ምክንያት የለም ሲል ጀነራሉን አሳስበዋል። ተፈናቃዮችን ወደ ቀያቸው መመለስ የትግራይ ክልል ጊዜያዊ አስተዳደር ቁልፍ ተልዕኮ ነው ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ሌተናል ጀነራል ታደሰ በአፍሪካ ህብረት የፕሪቶሪያው ስምምነት መከታተል፣ ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጀነራል ሳማድ አክሴዶ በዛሬው ዕለት በጽህፈት ቤታቸው ተቀብለው አነጋግረዋል። ፕሬዝዳንቱ በዚህ ወቅት ጊዜያዊ አስተዳደሩ ተፈናቃዮችን መመለስ እንዲሁም ታጣቂዎችን ትጥቅ በማስፈታት ወደ ህብረተሰቡ መቀላቀልና መልሶ ማቋቋምን ጨምሮ በፕሪቶሪያው ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በትብብር እንደሚሰራ ገልጸዋል። ጦርነት ሊነሳ ይችላል የሚል ስጋት በአንዳንድ አካላት እንደሚነሳ የጠቀሱት ፕሬዝዳንቱ በምንም ይሁን በምን ትግራይ ወደ ዳግም ጦርነት የምትገባበት ምክንያት የለም ሲሉ ገልጸዋል። የትግራይ ክልል ከዚህ በኋላ ወደ ዳግም ጦርነት እንዳይገባ ይልቁንም የመልሶ ግንባታ ስራ ላይ እንዲያተኩር በከፍተኛ ቁርጠኝነት ይሰራል ብለዋል። ዓለም አቀፉ ማህበረሰብ በተለይ ደግሞ የአፍሪካ ህብረትን ጨምሮ የፕሪቶሪያው ስምምነት ባለድርሻ አካላት ስምምነቱ ሙሉ በሙሉ እንዲፈጸም ሚናቸውን እንዲጫወቱ ፕሬዝዳንቱ ጥሪ አቅርበዋል። ከአፍሪካ ህብረት የፕሪቶሪያ ስምምነት መከታተል፣ ማረጋገጥና ማክበር ተልዕኮ ጋር በቅንጅት ለመስራት ያላቸውን ዝግጁነትም አረጋግጠዋል። ሜጀር ጀነራል ሳማድ አክሶዴ በበኩላቸው ለፕሪቶሪያ ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚያደርጉ መግለጻቸውን የፕሬዝዳንቱ ጽህፈት ቤት ያወጣው መረጃ ያመለክታል። ጀነራሉ ከሳምንታት በፊት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን አግኝተው ማነጋገራቸውም የሚታወስ ነው። በወቅቱም ድርጅታቸው የፕሪቶሪያን ስምምነት ተግባራዊ ለማድረግ እንደሚሰራ ግልጽ ማድረጋቸውን የፌዴራል መንግስቱም ስምምነቱን ተፈጻሚ እንዲያደርግ ጫና እንዲደረግበት ጀነራሉን ማሳሰባቸው አይዘነጋም። ዘለንስኪ ሀገራቸው ላይ በተቃጣው ጥቃት ምክንያት ጉብኝታቸውን እንዲያቋርጡ ተገደዱ። ፕሬዝዳንት ዘለንስኪ የደቡብ አፍሪካ ጉብኝታቸው አቋርጠው ወደ ሀገራቸው እንዲመለሱ ተገደዋል። ዘለንስኪ በማህበራዊ ሚዲያ ላይ ከደቡብ አፍሪካው ፕሬዝዳንት ጋር ከተነጋገርኩ በኋላ ሌሎች ፕሮግራሞችን ሰርዤ ለመመለስ ተገድጃለሁ። የውጭ ጉዳይ ሚኒስትራችን በዚያው ቆይተው ቀሪ አስፈላጊ ውይይቶችን የሚያደርጉ ይሆናል በማለት ገልጸዋል። ፕሬዝዳንቱ ጉብኝታቸውን ለማቋረጥ የተገደዱት ሩሲያ መጠነ ሰፊ ጥቃት መክፈቷን ተከትሎ ነው። ዘለንስኪ በዛሬ መልእክታቸው ጨምረውም እኛ በአሜሪካ የቀረበውን ምክረ ሀሳብ ተቀብለን ተኩስ አቁም ለማድረግ ከተስማማን 44 ቀናት ሆኖናል። ከዚህ ጎን ለጎን ሩሲያ ህዝባችንን መግደል ከቀጠለች 44 ቀን ሆኗታል በማለት አስረድተዋል። የዩክሬን አየር ኃይል እንደገለጸው በዛሬው ዕለት ሩሲያ 215 ድሮኖችን በመጠቀም ጥቃት ያደረሰች ከመሆኑም በላይ ሚሳኤሎችንም ተጠቅማለች። በዚህም ቢያንስ 9 ሰዎች ሲገደሉ 70 ያህል መቁሰላቸውን አስታውቀዋል። የዩክሬን ባለስልጣናት እንደገለጹት ዛሬ ሩሲያ ጥቃት ከፈጸመችባቸው ሚሳኤሎች መካከል አንደኛው KN-23 የሚባል ሲሆን የሰሜን ኮሪያ ነው። ይህ በእንዲህ እንዳለ ሩሲያ ይህንን መጠነ ሰፊ ጥቃት ከማከናወኗ በፊት ትላንት ዩክሬን በሩሲያ ግዛት ውስጥ ጥቃት መፈጸሟን ኒውስዊክ አስታውቋል። ኒውስዊክ በዘገባው የትላንቱ ጥቃት በሩሲያ ድንበር ውስጥ 655 ማይል ርቀት ዘልቆ በመግባት የተፈጸመ ነበር። የዩክሬን ባለስልጣናት ጥቃቱን የፈጸሙት በድሮን ማምረቻ ፋብሪካ ላይ መሆኑን መናገራቸውን ዘገባው አስረድቷል። ፕሬዝዳንት ትራምፕ በበኩላቸው በሩሲያ ጥቃት መናደዳቸውን ገልጸዋል። ቭላዲሚር ፑቲን አቁም ሲሉ ትራምፕ አስጠንቅቀዋል። ዛሬ በዩክሬን ዋና ከተማዋን ጨምሮ በተደረገ ጥቃት ሰዎች መገደላቸውንና መቁሰላቸውን በተመለከተ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ በሰጡት አስተያየት ሩሲያ ዛሬ በኪየቭ ላይ በፈጸመችው ጥቃት ደስተኛ አይደለሁም፣ አስፈላጊም አይደለም፣ የተመረጠው ጊዜ ጥሩ አይደለም፣ ስለዚህ ቭላዲሚር አቁም ብለዋል። ጨምሮም በአንድ ሳምንት ውስጥ 5000 ወታደሮች እየሞቱ ነው፣ ስለዚህ የሰላም ስምምነቱን እናድርግ በማለት መልእክት አስተላልፈዋል።
ባና ሚዲያን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።